የሚለው ነው ባይዚ እንጂ አሁን ያው ታውቃለህ ለእንደዚህ ነገር የመመለስ ያን ያህል እንትንም ምንድነው አስገዳጅ አይነት ነገር የለብንም። ለሚነሱ ጥያቄዎች ሁሉ የመመለስ ግን እንደው በቅንነት የሚጠይቁ ወንድነቶች ካሉን ዝም ብዬ በወንድምነት መንፈስ የገባሁት እንዳልኩና ምንድነው በሰዓቱ አንድ የሆነ ጭቅጭቅ ተነስቶ ነበረ ከገድላት ጋር በተያያዘ ምናምን እንደምታስታውሱት የሆነ ወቅት ላይ ከዛ በኋላ ከቲክቶክ ትንሽ ጠፋ ብዬ ነበረ። ያን ኬኩንዬ ኮሜንቱን አንዴ የምታደርግልናለህ? ኖ ኮሜንቱን እሱ ይናገር አይናገር አይደለም ኬኩን ኮሜንቱን ሚውት አድርግ። ነው ተሳዳቢው ግሩፕ እየገባ ስለሆነ ሚውት አድርገው ኮሜንቱን። ኦኬ እሺ ኮሜንቱን እሺ ቀጥልሽ። በቃ አንተ ልጅ እንደዚህ እያስቸገርክ ነው የምትቀጥለው። ተሳዳቢው ግሩፕ ምናምን ምን ይሰራል? አንተ እያስቸገርን ሳይሆን እየሰደቡን ስላለ ነው። አንተ ተናግረህ የምንሰደበው እኛ ስለሆነን ነው። ተሳዳቢው ግሩፕ ምናምን አይባልም። በቃ ዝም ብለህ በወንድምነት ስፒሪት ግባና ከዛ በኋላ አውራ። ምን በቅንነት የምትወጣው እኮ አስተያየት ሰጣችሁ አጣቅም እየሄዳችሁ አትሳደቡ ብላችሁ አጣቅም አይደል? ዛሬ አስተያየት መስጠቱ አስፈላጊ አይደለም። አሁን እኮ ማንም እኮ አይሳደብም። ያው ድንገት ከሚያዩብን ጸባይ አንፃር ነገር ሊናገር ይችላል እንጂ ቢሳደብ ከለም ግን ተወውና እሱን አሁን ምንም ስለማይጠቅም አኪዬ አሉ ተሳዳቢዎች አሉ። አንተ አዛቸው ሳይሆን ራሳቸው ተደራጅተው የሚሳደቡ ግን አክብረህን ስለገባህ እናመሰግናለን። ይሄ ዋናው ትልቁ ነገር ነው። አለሽ እንዴ? እንዴ ነሽ ታዲያ? እንዴ አለ እግዚአብሔር ይመስገን አለ። አለሽ እንዴ? አይ ታዲ አለ ተጠፋፋና አለ ብዙ ጊዜ እሺ። እና ምንድነው በሰዓቱ ከቲክቶክ ትንሽ ጠፋ አልኩኝና በቃ ተመልሰን ደግሞ እንግባ በሚለው በምን ርዕስ ልምጣላችሁ ስል አንዲት ትኩረታችንን ብላ ጻፈች። ገድል ምናምን ብላ እየሳቀች ነው ራሱ ያለችው ባይዚ እሷ ራሱ ማለት እና ለምንድን ነው እየሳቀች ያለችው? ያ እንደዛ ብላ የተናገረችው በሰዓቱ ጭቅጭቅ ርዕስ ስለነበረ ኧረ ምን አገባኝ ቢቀር አይሻልም እንዲህ አልኩኝ ማለት ነው። ገድላት ላይ ሀሳብ መስጠቱ ምክንያቱም ምንም የገድላት ላይ ሀሳብ ቢሰጥ ወደ ጭቅጭቅ የሚያመራ ከሆነ ይሄ ያውም እሱንም ደግሞ እየሳኩ ነበር ያልኩትና ከዛ በኋላ እዛው ጋር በርግጥ እንደው የሆነ ሰው ራሱ ሲል ነበር አሁን እቺን ቆርጠው ደግሞ ሌላ ነገር አለ ይሉሃል ምናምን እያሉ ሲቀሉ ነበር አንዳንዶች ራሱ ትዝ ይለኛል ጌታ በሚያውቀው ማለት ነው። እና ኦልሬዲ አሁን እንደዚህ እየቆራረጡ እንደዚህ የሚያደርጉትን ሰዎች ህዝቡ ራሱ አወቃቸው። አሁን በቃ አሁን እንደዚህ ያደርጋሉ ማለት ጀመረ ገና ምንም ሳይደረግ ራሱ በፊት ማለት ነው። አሁን ቆርጡና በርግጥ ሰሙ አይደለም ምን ቆርጡ ያመጣው ሌላ ሰዎች ናቸው። ካለፈ ከ4 ወር ከ5 ወር በኋላ ግሩፕ ላይ ሄደው ስክሪንሻት አድርገው ምናምን ያመጡ። እንግዲህ አሁን እሱን ነው ሰሙ የሚያዘው እና ትልቁ ቁም ነገር ምንድነው? አሁን ነገሮች ሲደረጉ በወንድማማችነት ስፒሪት መንፈስ ሲሆን አንደኛ ሌላው ይታነጽበታል፣ እኛም ደግሞ ጤንነታችንን እንጠብቅበታለን። በዚህ እየገቡ ሁሌ መጮህ ለጤንነት መጥፎ ነው። ራሱ ሁሉ ነገር እንዲሰለቸንም ያደርጋል። ስለዚህ አንደኛ ለራሳችንም ጥቅም ሲቀጥል ደግሞ ከወንድሞቻችን ጋር ራሱ በጣም ጤናማ የሆነ ግንኙነት እንዲኖረን በቅንነት ነው ቢደረጉ በጣም መልካም ብዬ አስባለሁና ሰሙ ወዳጄ ሌሎቻችሁም እንደዚህ ሀሳብ ያላችሁ ሰዎች እኔ ያው ትንሽ ብንረጋጋ ምናምንና ነገሮችን ዝም ብለን ቅድም እንዳልኳችሁ ነው ዝም ብሎ በወንድማማችነት መንፈስ ዝም ብሎ ቢቀጥል ይሻላል። ይሄ ነገር ምናልባት ወዳችሁት ከሆነ ወይ ማለት ወዳችሁት ይሄ በቃ እየገቡ እንደዚህ ሆኖ በዛው ተዛገብቶ የሚለውን ሁሌም በቃ ማለት ያለ ምክንያት የሚደረጉ ነገሮችን ፈልጋችሁት ከሆነ ግን መብታችሁ ነው፣ ይሄ ይቻላል። ግን እኔ ግን ዝም ብዬ ሳስበው ግን ሌላውም ሰው እንዲታነጽበት ሎጂካሊ ይሆነን እና እንደዛ ቢሆን እኔ ጥሩ ይመስለኛል። አሁን የሚገባውት እንዳልኳችሁ አንድ ጥያቄ እንጠይቅህ፣ በጣም ይቅርታ አድርግልንና አንድ ጥያቄ እንጠይቅህ። ፖዚቲቭሊ አይደለም ልጅቷ ገድል የሚያስቅ ነገር አይደለም ስቃ ስትጠይቅ አንድም ያው ለቤተ ክርስቲያን ላይ ቆይ አንዴ ሀሳቤ ልጨርስ። ስታወራ ጠብቄ ነው ያወራሁት። አንድ ጊዜ ይቅርታ ቆይ አንዴ ሀሳቤ ልጨርስ። ሀሳቤ ሳይገባህ የምታወራ ከሆነ ጥሩ አይደለም። እሱን ሳይሆን የተለያየ ቤተ እምነት ላይ ያሉ ሰዎች ሲከራከሩ ዝም ብሎ ነጥብ ለማስቆጠር ያህል የሚያደርጉት ነገር አለ አይደል? አንተ እንደዛ ሀሳቤን ልጽና ችግር የለውም ትቀጥላለህ። ሀሳብ ሰጣለህ። በዛ ስፒሪት አታወራ። አሁን ገድላት ያስቃሉ። በዛ ስፒሪት አይደለም እያወራሁ ያለው። ሀሳቤን ሳልጨርስ ሳይገባህ እንትን የምትል ከሆነ ትንሽ አስቸጋሪ ነው። ስለዚህ ሀሳቤን ልጨርስ። ገድላት ምን ያስቃሉ ስላልኩ ተረጋጋ። አሁን ልጅቷ ገድል ብላ ስትስቅ ሙሉ የእሷን እንትን ንግግር እንዲቆርጠው ሙሉ ለጥፈውት ነበረ። እንደውም እኔ በጣም ነው እንትን ያልኩት። ቆይ አንዴ ሀሳቤን ልጨርስ እኮ ስለምንድን ሀሳቤን ልጨርስና ታወራለህ። ጀስት ሪስፔክት አድርገንህ እያወራንህ ስለሆነ
ኧረ ላወራ አይደለም። ስለዚህ ሐሳቤን ከጨረስኩ በኋላ ማውራት መቀጠል ትችላለህ። በነገራችን ላይ ኢንተራፕት የሚያደርገኝን ሰው አልወድም። እኔ ባይዚህ እንቀጥላለን። እኮ እንትን ሆኖ እኮ አይደለም። እኔ እኮ ግዴታዬም እኮ አይደለም። እኔ በወንድማማችነት መንፈስ ነው የገባሁት። ወዳጄ እኛ በወንድማማችነት እንዳናወራ እያደረግከን እኮ ነው። አንተ ራስህ ለምን ስታወራ ዝም ብለህ ነው አይደል የሰማነህ? ስለዚህ አንተ የምታወራበት ይኑርህና ቁጭ ብለህ ስማ። ሰሙ ገድል ምን ያስቃል ምናምን ብለህ ትጀምራለህ። ልጅቷ እንደዛ ወዳጄ ቆይ አንድ ጊዜ ሐሳባችንን ስንጨርስ ሐሳብ ብትሰጥ አይሻልም? እሺ አሁን ጥያቄ ነው ያልከኝ አይደል? ጥያቄህን ጠይቅ። በቃ ቆይ ሐሳብን ቆይ በደንብ ስማ። ስለዚህ ጥያቄውን እንትን ሳንል ወዲያው እየገባህ የምታወራ ከሆነ አስቸጋሪ ነው። ጠይቀኝ። ስለዚህ ተረጋጋና ሚውት አድርገህ ልክ ሚውት አድርገን ሰምተህ ስጨርስ ማውራት እንደጀመረ ስንጨርስ ታወራለህ። የትም የምንሄድበት ቦታ ስለሌለ በደንብ ስማ። ሰሙ ጠይቅ። ገድል ብላ ሳቀች ነው ያልከን። ገድል ብላ አጤ ክርስቲያን አንድ ሰው ገድል ተብሎ የሚሳቅበት ነገር አይደለም። አንድ ሁለተኛ ነገር ዋናው አንተ ጋር ስትረስ አድርጌ ማውራውን እየተናገርከው ስለነበረ ነው። ገዝግዢኝ አልክ። ጭራሽ ምን አገባኝ ስለ ገድል ያልከው። እሺ ጠይቀኛ። አኬ እቺ ልጅ እንማማር አስተምረኝ ብላ አሁን እኔ ሰንበዲ ዕውቀቱ ላይኖርህ ይችላል። አልተዘጋጀውበትም። ስዘጋጅ ሌላ ቀን እንወያያለን። ምክንያቱም እየጻፍክ ያለው ፐብሊክ ሚዲያ ላይ ነው። ህዝብ እያየህ ነው እየጻፍክ ያለው። ጥያቄን አሳጠረው ሰሙ። ለመመለስ ነው የገባሁት። እናንተ ቀስ ብላችሁ ታወራላችሁ። በቀናነትና ኖ በፍቅር ነው እያወራህ ያለው። ምንም እንትን እያልን በደንብ ቆይ ሰሙሻ ቆይ እኔ እኮ አንዴ ሻኬል ጥያቄ ልጠይቀው። ሚውት አድርግልኝ አንተ ቆይ ኬኩን እኔ ጥያቄ ልጠይቀሽ ነው አይደለም? ቆይ እንደዚህ አይደለም። ቆይ እኔ ልጠይቀው። አኬ አለ ወይ ገድልን ትቀበላለህ ወይ አትቀበልም? አሁን ይሄ ጥያቄ ለኔ ይጠየቃል እንዴ? ምን ነው? አይ ቆይ አንተ መልስልኝ። እኔም በቅንነት ጠየቅኩ። በቅንነት ምን ሲጀመር ምን አልቀበልም የሚል ክርስቲያን እስከ ይመጣል? ምን እሱማ ሁላችንም በቃ ይሄው በቃ አሁን ገድል እኔ ለምሳሌ አሁን አንተ ቪዲዮ አለኝ። አንተ አሁን ቪዲዮ ገድል የማይቀበል ሰው ጭራሽ እንደውም ልክ አይደለም፣ አይምሮ ራሱ ጤነኛ ሰው አይደለም ያልክበት ቪዲዮ አለኝ። ያን ነገር ስናገር ነበር። ገድልን ትቀበላለህ? መልካም እሺ፣ ገድል ድርሳ ምናምን ትቀበላለህ። ለዚህ ልጅ ያልካን ነገር ምንድነው? አንተ አስረዳን። እሱን ትንሽ ነገር አሁን እኮ ቅድም እኮ ነገርኳችሁ። እኔ አሁን እንዳልኩ ኬኪ እኔ አሁን እዚህ ገብቼ ራሱ መመለሰው በተረጋጋሚ የምነግርህ ለምንድን ነው አሁን የምነግራችሁ ቢያንስ እንደው መንፈሱ የሚቀየር ከሆነ እኔ አሁን እንዳላችሁ አላውቅም። ክርስቶስ በሚያውቀው አጋጣሚ ሲገባ ነው እንጂ እኔ እስካሁን ድረስ እንደዚህ ነገሮች እንደቀጠሉ ራሱ አላውቅም ነበር። እና እንደው እንደዚህ አይነት መንፈስ ይቀየር እኔን የሚያውከኝ አይደለም። ይኸው ጌታ በሚያውቀው በክርስቶስ ፊት ሆኜ ነው የምናገረው። እንደነዚህ አይነት አሁን ሁሌ የሚነሱ ጭቅጭቆች እኔን አያውቁም ስለማልሰማቸውም። ግን አጋጣሚ ሳይ ግን እንዴ ለምን ቢያንስ በወንድምነት መንፈስ ገብቼ ዝም ብዬ ከወንድሞቼ ጋር ትንሽ ላወራ ከዛ በኋላ እነሱ ደግሞ ምንድነው ገብተው ላይቭ ላይ ከገቡ ራሱ ፍሩትፉል የሆነ ነገር አድርገው ቢወጡ ነው ምናምን በሚለው ነው የገባሁት። እና በአጭሩ አሁን ቅድም ሰውም ሲል ነበረ ገድል ብላ እንዴት ትስቃለች? ምን አይነት ነገር አሁን ገድል ብላ የሳቀችው ለምንድን ነው? ሲጀመር በገድል ላይ እየሳቀች ነው? በፍጹም አይደለም። ለምንድን ነው? ቅድም እኮ ተናገርኩ። በሰዓቱ የመጨቃጨቂያ ርዕስ ሆኖ ኢቭን ከቲክቶክ ላይ ራሱ የተወሰኑ ቀናት ርቄ ስለነበረ ተመልሼ በቃ ወደ ቲክቶክ እንመለስ መሰለኝ። በምን ርዕስ እንምጣ ስንል እዛው በተጨቃጨቅንበት ርዕስ አሁንም በዛው ርዕስ ምናምን አይነት ነገር የሚመስል መልኩ ጻፈችና ሳቀች። እስኪ ምን ማለት ነው? ጭራሽ ስለ ገድል እኔ ምን አገባኝ እኔ ማለት ምን ማለት ነው? ልቀጥል ነው አንዴ ተሰማ። ከዛ በኋላ በዛው የመጨቃጨቂያ ርዕስ አይደለ? አረ ገዝግዢኝ በዛማ አረ ጭራሽ ምን አገባኝ አልኩ። ለምን በቃ የመጨቃጨቂያ ርዕስ ስለሆነ ምን በዛ ርዕስ አስገባኝ? አልገባም። ስለምን በቃ መጨቃጨቂያ ስለሚሆን ምን አስገባኝ? ጭራሽ እኔ እንደዚህ አይነት ርዕስ ላይ መጨቃጨቂያ የሚሆን ከሆነ ኧረ እኔ ምን አገባኝ ባልገባስ። በቃ ርዕሱን ነው የተባለው እንጂ ገርላቱ አይመለከቱኝም አልተባለ። ገርላቱ የልጅቷ አልሳቀች። እኔ ሰሙ እኔ በቃ አንዳንዴ ዝም ብዬ ሳስበው በቅንነት የምታወራ ስለሚመስለኝ ነው ማወራህም እንጂ አንዳንዴ የምትሄድበት መንገድ አደገኛ ያስቸግራል። በቅንነት የምትሄድ ከሆነ እኔ በጣም በወንድም ስፒሪት ለመጓዝ ሞክር። የምታወራቸው ክርስቲያን እስኩ በነገራችን ላይ ምን አለ መሰለህ እኛ የተነሳበት ኢሹ
ኦርቶዶክስ ነን አይደለም። ቆይ እኔ ላይ ያወራ ሰው ኦርቶዶክስ ነን ገድላትን አንቀበልም የሚሉ ልጆች ስለነበሩ ነው። መጣ እንደዛ የሚባል ተነሳ። እኛ ኦርቶዶክስ ነን ገድል ምን አገባን አንቀበልም። ኦርቶዶክስ ነን ገድል ምን አገባን አንቀበልም። በጣም ብዙ ናቸው ገድል። ስለዚህ እንደዛ ምናልባት አሁን ኦርቶዶክስ መሆናቸውን አለመሆናቸውን ማጣራት ይኖርባል። ኮሜንት ላይ ስለተጻፈ ኦርቶዶክስ ከኛ ጋር የነበሩ ልጆች ከኛ ጋር የነበሩ ኦርቶዶክስ እኔ እንደዛ የሚሉ አይመስለኝም። ካሉም ደግሞ ዝም ብለህ በቃ አይመስለኝም አይደለም። ሚዲያ ላይ ወጣው ስለ ገድል ምን እነ ቀለሜ ቤት እኮ ነው ትናንት ሲናገሩ የነበረው። ምን አገባን ስለ ገድል? እኛ አንቀበልም ገድል ግን ኦርቶዶክስ ነን የሚሉ አሁን በተሳሳተ መልኩም ተረድታቸውም ሊሆን ይችላል። ካሉም ደግሞ እንደዛ ቀረብ አድርገታትና ተነግራቸዋለህ እንጂ እነሱ በሌሉበት ቦታ ለምሳሌ መተህ ሌላ ሰው ብታወራው ምንም እኮ አያጠቅማቸውም። ስለዚህ አሁን እንደዚህ ነው ያላችሁ ሰዎች ወይ ንገሩትና ነገሮችን ያጥራ። ምን አለ መሰለህ እኛ ሳናጣራ ምን ሳንል ይሄ አሁን እግዚአብሔር ያሳየ ይሄን ማንኛውም ሰው ማንበብ የሚችል ገዝግጂን ጭራሽ ምን አገባኝ ስለገድል እኔ ስለገድል ምን አገባኝ ካልኩ አልቀበልም እያልኩኝ ነው። ሁለተኛ ስንመጣ ልጆቹ እኛ አሁን አንተ ኢሹአችን ሆነህ አይደለም አንተ ኢሹአችን ሆነ አይደለም እንድትሰማን እንፈልጋለን። ሰሙዬ ቆይ ሰሙዬ አንተ ኢሹአችን ሆነ ብዙ ገድል አንቀበል የሚል ክርስቲያን ነው እኮ በቃ ዋናው ነገር ካንደበቱ እቀበላለሁ ብሎ ከሰማን እኮ ጽሁፉ ላይ ግን ያለን አስተያየት አላክዬ ጽሁፉ ላይ ያለን አስተያየት እንደዚህ ባይሆን ጥሩ ነው ማለት እንደኔ አይነት ብዙ እውቀት የሌላቸው ሰዎች አኬ ገድል አይቀበልም ብለው ሊያስቡ ይችላሉ። ሊያስቡ የሚችሉት መቼ መሰለሽ ነገርየውን ሳይረዱት እንዲህ ዝም ብሎ ተቆርጦ ሲመጣ ነው። አንዳንድ ክፉ ሰዎች ልባቸው እኔ ይሄንን በግልጽ ነው ብለው ባይዚ ልባቸው በክፋት የተሞላ ሰዎች የሆነ ሰዓት ላይ እየቆረጡ እያመጡ የሚለጥፉ ከሆነ ከአውድ ውጪ በሆነ መልኩ እሱን ሲያዩ ሰዎች ሊሳሳቱ ይችላሉ። እንዳትሳሳቱ ደግሞ ምን አደረኩኝ እኔ ከዚህ ቀደም ተናገርኩኝ። ዛሬም ደግሞ እናንተ ድረስ መጥቼ ይሄ ከዚህ አንፃር ነው ይሄ ከዚህ አንፃር ነው እየተናገርኩኝ ስናገር ምን ታደርጋላችሁ? ከዚህ አንፃር ነው ኦኬ እሺ ስለዚህ ገርላተና ይሄ ሰው ባይቀበል ነው ያለው ስህተት ነው። በቃ ስህተት ናችሁ። አሁን ባይቀበል ብላችሁ ካሰባችሁ እንደዛ እንድትሉ ያደረጋችሁ ግን የኔ መጽሐፍ ሳይሆን ከ5 ወር በኋላ ስክሪንሻት አድርገው የሚያወጡ አንዳንድ ክርስቲያንን የሚሉ ግን ልባቸው ላይ ዝም ብሎ በቃ ክፋት በጣም የሚያየልባቸው ሰዎች ሊኖሩ ይችላሉ። እንግዲህ እኔ ማሰቡ እሱ እና በዚህና በዚያ ምክንያት እንደዚህ ነገር ሊፈጠር ይችላል። አሁን ሲነገራችሁ ደግሞ ምንድን ማድረግ ያለባችሁ ዝም ብላችሁ ስብስብ ብላችሁ የሆነ የቤተሰብ አይነት በላይ ነው በዚህ ኦኬ በዚህ የቤተሰብ አይነት ፍቅር በመሀከል ሊታይ ይገባል። ዝም ብሎ ብቻ 30 ሰዓት 30 ቀን 30 ወር ሙሉ ዝም ብሎ እንደዚሁ አንድ ነገር ላይ ችክ ብሎ እንደዚህ ባደረግን ቁጥር ማንም ሰውም እኮ እንደቀልድ ነው ማየት የሚጀምሩ እኮ ሰዓት በኋላ አሁን ይሄ ሰሙ ወንድሜ አሁን የምታወራውን ነገር ሰው ከቁም ነገር የሚቆጥረው ይመስላል። ታዲያ ምንድነው ፍሬ የምታፈራው? ከዛ በኋላ ሁሌ የምትደጋገመው እኮ አንድ ነገር ያያዋል ይሰማል በቃ ይተዋል አለቀ። ማንም እኮ ከቁም ነገር አይቆጥረውም። አሁን እዚህ የገባሁት ለምንድነው ምንድነው ያን ስፒሪቱን ተሳሳትክ ነው መረጃ አምጣ ሲሉን ልጆች እንዲህ አረ ብዙ አለ አይደል? አሁንም እየተሳሳትክ ነው እያወራ ያለው እኛ 30 ቀን 30 ሰዓት ስለዚህ ኢሹአችን ሆኖ አያውቅም። ትናንትና ተነሳ ትናንትና ቀለሜ ቤት ስለነበረ ነገር ነው። አሁንም ይለ አንተ ጋር የሚደርስ መረጃ በጣም የተጣመመ መረጃ ነው። ስለኛ ማጣቆን እኛ ሁሉ ጊዜ ቤታችንን ከፍተን ስለ ቤተክርስቲያን ነው የምናወራው። አሁንም ንግግርህን አስተካክል። እንደ ብራዘርሊ የምታወራ ከሆነ ኮሜንት እንሰጣለን። ግን አሁን እያወራ ያለው ጤናማ ንግግር አይደለም። የማይሰማ በደንብ የሚሰሙን ሰዎች አሉ። በደንብ ይሄን የምታስብ ከሆነ በቃ ንግግርህን እኛ ቢአርናት ኪድ በነገራችን ላይ ንግግርህን አስተካክለ እያወራ ያለው አሁንም ጤናማ ንግግር አይደለም። አሁን እኮ ተቀብሏል። እኮ መግባት እኮ ግዴታዬም እኮ አይደለም። እኔ ትንሽም ሲነገር በጣም ነው እንትን እያልክ ያለው እንዴ አንተ እንደ ወንድም ሲነገር መሰለህ 100 ቀን እንዲህ ቀን እያልክ የምታወራው ነገር ሁሌ መደጋገም የለበትም ነው የምልህ። እኛ ሁሌ አልደገምነውም። ትናንትና መጡ የተነሳውን የቤት አይደለም መረጃ አምጡ ተባልን። መረጃ አሳየነው ለኬኩን አኬ አይልም አለ። በፍጹም እሱ አላደረገውም ማለት ለጠፍን አንተ አይደለም ያልከው አንተ አይደለም ያልከው ኬኩን ነው። ይሄ እኮ እንዲህ ነው እሱ እምነቱ እንዲህ እንደሆነ እናውቃለን። አይቀበልም እሱ ማለት መረጃ ሲያሳየው በፍጹም ይሄ የሱ ጽሑፍ አይደለም ማለት ሌላ ሰው ነው ሲል አንድ እህታችን መጣች። አንተን የምትከታተል መጣችና የራሱ የአኬ ጽሑፍ ነው አለችን።
አንተ መሰለኝ ኮንፊርም አድርግ ሌላ ነገር ከዚህ አንፃር የተነገረው ሲል ሰምቼዋለሁ። ኬኩን አሁን ኬኩን የጻፈበት ሲቹዌሽን ምንድነው ነው ያልኩት። ሰሙሻ እኔ 100% አጥቂ አይደለም ሳይሆን ሲቹዌሽኑ ምንድነው ከምን አንፃር ነው የጻፈው ነው ያልኩት እኔ እንጂ አሁን ያ እሱን ነው እና ከምን አንፃር ማስረጃ ማስላንተን እኮ ነው ኬኩ ማስረጃ መጣልህ ስናመጣ ነው ማስረጃ ስለ አኬ አይልም ስትል ይሄው አኬ እኮ እንዲህ ከዚህ ቀኔ እንደው በፊት እኮ እንዲህ ነው ከታላቁ ጋር ስላደረጉት አንተ አኬ እንደ አኬ ድርሳንን አትቀበልም። ሰሙ አንድ ጊዜ ወናት ፕሊዝ ከምን አንፃር ነው አኪል እንደዛ መታየት አለበት ሲል ሰምቻለሁ። ጥሩ ነው። አሁን እንደዚህ ማለቱ አይተዋል ወደ ምን ያደርሰናል? ወደ ወንድማማዊ የሆነ መነጋገር ምናምን እንደዛ ያደርሳችሁና ጥሩ ይሆናል። ሰውም ደግሞ ገብቶ ሲያያችሁም ደግሞ ሲያየንም ሁላችንንም ቢሆን ደስ የሚለው እኮ ሁሌ በጭቅጭቅ ስፒሪት ስንመጣ ሳይሆን ውስጣችን የወንድም ፍቅር ኖሮን በርህራሄ ኢቭን ሰው ባይዜ የተሳሳተ ሲመስል ራሱ ቶሎ ብለህ ግልጥ አድርገህ እንደዛ ሰውየውን እንትን በሚል መልኩ ራሱ እኮ አይኬድም። አሁን እኔ ተሳስቻለሁ ግን እንደዛ አደረጋችሁ ምናምን እያልኩኝ አይደለም። እኔ እንዳልኩት ነው። እኔ ይሄው ክርስቶስ ኢየሱስ በሚያውቀው ብዬ ነው የምናገረው። አሁን እንደነዚህ አይነት እንትን ርዕሶች ምናምን እኔ ጋርም አይደርሱም። አሁን የሰዓተ መርጃም ስለኛ የሚደርስ ምናምን ላልከው ክርስቶስን እኔ ጨራሽ እኔ አሁን እንትን አይለኝም። አሁን አጋጣሚ ስገባ ቀደም ሳይ ግን አይ እነዚህ ወንድሞች አሁንም እንደው እዚህ ነገር ላይ ናቸው ምናምን አልኩኝ። ከዛ በኋላ እነ ኬኩን ምናምን የሚሰጡትን ሀሳብ ሰማ ቆይ እስቲ እንደው ምናልባት ስፒሪቱ ቢቀየር እንደው ምናምን በሚለው ዝም ብዬ በቃ እንደ ወንድም መግባቴ ነውና ኦኬ ወንድማችን እንደ አሁን በጣም ደስ ይላል። ሰሙም እውነት ነው ያቀረበው ነገር ይመስላል ጸዲም እንዳስረዳቸው አንተም ደግሞ በወንድምነት ፍቅር መተህ ኬኩንም ራሱ ቅድም ስላንተ ባካፕ ሲያደርግ ነበር። አይ አኬ ገደል የማይቀበል ሰው ክርስቲያን አይባልም እያለ ባክ ሲያደርግ ነበር። መተህ ኮንፈርም አደረከን። አሁን ምንድነው ኔክስት ስቴፕ ስንወስደው ዲሊት ቢደረግ ነገር ዲሊት ቢደረግ ጥሩ ነው ብዬ አስባለሁ። ነገር እንዳይመጣ ሌሎችም ትምህርት እንዲሆን የተጻፈው ነገር ዲሊት ቢደረግ ጥሩ ነው ብዬ አስባለሁ። አይመስላችሁ? አሁን እኮ ቁም ነገሩ እንደው እንትኑ ዲሊት ይደረግ እንትኑ ዲሊት አይደረግ አይደለም። ቁም ነገሩ ስለምን ተወራ ነው። አሁን እኮ ዋናው ነገር እኮ ጽሁፍ የሆነ ቦታ ላይ መቀመጡ እኮ አይደለም አጨቃጫቂ የሚሆነው። የሰውየው ሐሳብ ምንድነው የሚለው እኮ ነው ሰዎችን ግራ የሚያጋባው። ግራ ካጋባም ማለት ነው እንጂ ተረዳነ። አኬሻ አሁን እኮ አንተ በደንብ አስረዳ ምን አልክ? ጽሁፉ አሁን ካለ ሂዱና እዩትና ከዛ በኋላ ምንም ዲሊት የሚያስደርግ ነገር እኮ የለውም። ስለምን እንደተወራ እዛው ላይ ማየት ስለሚቻል በቃ ቀላል ነገር ነው። ኦኬ ከዚህ አንፃር እንደዚህ አንተ አኬ ወለ በጣም ብዙ ሰው እዚህ ውስጥ አሁን በጣም እውቀት አላችሁ ከሚባሉ ሰዎች ሰሙ አንተና ኬኩ ናችሁ። ያው ሽልማት እናዘጋጃለን በቅርቡ ሽልማት እናዘጋጃለን እያለን ነው። ታፕ ናቸው እንትኖችን አሁን እኮ ሰው እኮ ግራ አይጋባበትም በዛ ብሎ ምንድነው በቃ አንዳንድ ሰው ዝም ብሎ ብቻ በቃ አኪል እንደዚህ ብሏል ብሎ የሆነ ነገር እንትን ይላል። ከዛ በኋላ የተወሰነ ይቅርታ እንዴ እሺ የተወሰነ ደግሞ እንግዲህ ወይ የሆነ ችግር ያለበት ሰው ወይ ምናምን ነገር ያችን ብቻ ይዞ ደግሞ ለማጮህ ይሞክራል። ስለዚህ አሁን ምንድነው ትልቁ ቁም ነገር በቃ ያለውን ነገር ብቻ መረዳት በቂ ነው። ይሄኛው ቢጠፋ ያኛው ባይጠፋ እሱን ተውት። የማያስጨንቅ ነገር ራሱ ባያስጨንቀን ማለት በቃ በተቻለ አቅም ገርላት ላይ ያለውን ነገር ምናምን የተለያዩ ነገሮችን ማጥራት ከዛ በኋላ መቀጠል ምንድነው አክሊል የሚያስጨንቀን? እስኪ ንገረን። ይሄ ባስጨንቃችሁ ስትለን እኛ ገድላትና ድርሳናቶቻችን ካላስጨነቁን ምንድነው ሊያስጨንቁን የሚችለው ነገር? ይሄ በጣም ሊያስጨንቀን የሚገባ ነገር አንዴ ላውራ፣ አንዴ ሚውት አድርገው፣ አንዴ ሰሙ፣ አንዴ ይቅርታ ታወራለህ። ቀጣይ አያ አሁን ሰሙ እኔ የምትሰማኝ ራሱ በቅንነት እንዳሉና አዩኝ። አሁን እኔ ገራት አያስጨንቋችሁ ብያለሁ ነው። ተመልከቱ፣ በቅንነት እየሰማን ነው። ምናልባት ስትናገር ላንተ ተራ ነገር ሊሆን ይችላል፣ ግን ተራ ነገር እያወራህ አይደለም። በጣም ከባድ ነገር እያወራህ አንዴ አንዴ ላውራ፣ ሚውት አድርግ ፕሊዝ። ሌሎቹ አሁን እየሰማን ነው በቅንነት ላልከው፣ ሌሎቹ በቅንነት እየሰሙ ሊሆን ይችላል። አንተ ግን ሳይሰሙ በጣም ይቅርታ ማለት እንደዛ አይመስልም። ገድላት ምንም እንደዚህ እኔ በጣም በቅንነት ነው የምሰማው። ማርያምን እኔ በቅንነት ነው የምሰማው። ተው በቃ እንዲህ አይነት ሚስ ዲያግኖስ ይቅርብ ከሆነ ይኸውልህ፣ በቅንነት የምትሰማኝ ከሆነ እሺ በደንብ ስማ። ገድላት ምን ያደርጉላችኋል ወይም ደግሞ ገድላት አያስጨንቋችሁ እንደዚህ ነገር ምናምን ብዬ እኔ ገድላት አያስጨንቋችሁ አላልኩም። አንተ ግን አሁን ምን አልክ? ገድላት እንዴት ካላስጨነቁም ብለህ መጣ። አይተዋል። አሁን ይሄ ሳትረዳው ቀርተህ ከሆነ ኦኬ
ካልሆነ ግን ይሄ ክፋት ነው፣ በቃ አደገኛ ክፋት ነው። እኔ ገድላት አያስጨንቋችሁ እዚህ ጋር አልተባለም። የተባለው ምንድነው አይደለም እያለ ያለ ነው አክሊል። እኛ ከተነሳንበት አንፃር እንዲህ አይነት ጉዳዮች አስጨንቃችሁ እያልከን ነው አይደለ? እኛ እኮ ሰዎች ገድልና ድርሳን አንቀበልም እያሉን ነው እያልህ እኮ ነው። እሱን እኮ በቃ እሱ ማጥራት ነው። ድርሳናት አንቀበልም እያሉ ነው። ይሄ ማስጨንቀን ከሆነ ምን ያስጨንቀን? አስገባ እስቲ ኦርቶዶክስ ሆኖ ገድላት ድርሳናት አንቀበልም ያለ አስገባ። ካለች ልጅቷ አለች መቅደስ የምትባል ልጅ አለች። መቅደስ የምትባል ልጅ አስገባት። ቆይ ገድላት አልቀበልም ያለ ኦርቶዶክስ ካለ የሚታወቅ ኦርቶዶክስ ገድላት አልቀበልም የሚል ካለ ያሳይ። ካላሳየህን ግን ሰሙ ከዛሬ በኋላ እኔ ጭራሽ በተአምር አላወራም። አሁን አልቀበልም ያለ ማስረጃ አሳየህ ቶሎ በል። ትናንት ቀለሜ ቤት የነበረ ሰው አለ። ቀለሜ ቤት ጋር የነበረ ከአብራላችሁ ማታ ሚኪ ሲያወራ ሰምቻለሁ። ግን ቆይ እሷ እኮ አንድ እኮ ሰው ነች አይደል እንዴ? እሷ አንድ መቅደስ የምትባል ቆይ ሌላ መቅደስ የምትባል አለ። አንዱ በነገራችን ላይ እኛ እንደ ሳምፕል እናቀርብለት። ኮሜንት አብራላቸውና እስቲ ኮሜንቱን ክፈቱ። አንድ ቁጥር እንጻፍ። ኮሜንቱን ክፈቱና አንድ ቁጥር እንትጻፍ። አልቀበልም የሚል ሰው ካለ እስቲ ቤቲ እስቲ ክፈቺ እስቲ እንትን ኮሜንቱን ክፈቺ። ኦርቶዶክስ ለመሆኑ ግን ማረጋገጥ የምናውቀው ሰው ስላለ ስለሚሉ ሰዎች ከሚወራ አንቀበልም የሚያስብለውን ነገር ላይ ቢወራ ይሻላል። አንቀበልም የሚያስብለው ነገር ላይ ሄዱ። ይሄ ውጤቱ ላይ አይደለም የምንሄደው። መጀመሪያ የሚያስብለው ላይ ብዙዬ አንድ ጊዜና እነሱ ይነጋገሩ። ሰሙ ማስረጃውን እየጠበቅን ነው። አስገባ ሰው እስኪ አንድ ሰው አስገባ። አልቀበልም የሚል ሰው ካለ መቅደስ ፕሮቴስታንት ነች እኮ የሚል አለ ከታች ጭራሽ። እኔ የሚታወቅ ኦርቶዶክስ ነው ያልኩህ ቅድም። ሁሉም ኦርቶዶክስ ናቸው ማለት አይደለም ስል የምናውቃቸው ብለሃል። ከምናውቃቸው ኦርቶዶክሳውያን ውስጥ ገድላት አልቀበልም ያለ አሳየን። አልኬሽ ሰሙ የሚለው ነገር እውነት ለመናገር እውነት ነው። አንዳንድ ይሄን ተጨባጭ ነገር ኤቪደንስ ቆይኔው ማስረጃውን ብናየው ይሻላል መሰለኝ። ለምን መሰለህ እንደዚህ የሚለው እንደዚሁ በሌለ ነገር ላይ እየተጨነቅን እንዳይሆን ስለመሰለን ብቻ እንደዛ እንደ አጋጣሚ መስሎን እንዳይሆን በሌለ ነገር እንዳንጨነቅ ዝም ብሎ እንደዚሁ የክርክር ብቻ ርዕስ እንዳይሆን በሌለ ነገር እስቲ ኦርቶዶክስ ነው ያውም ከሚታወቅ ውስጥ ገድል አልቀበልም የሚል ካለ ይሄው ማስረጃ ይስጥ። እኔ ማስረጃውን ላቀብለው ነው። እሺ ቪዲዮ ክፈትልን። እሺ ከሚታወቅ ሰው ገድላት አንቀበልም ቤት የገባች ልጅ ማን ነው? መጣጽፎትና አስገባት። ቆይ ከፍ አድርጎና ያሳየን እስቲ። ከፍ አድርገኝ። ገድላትን በመላእክትም በከፊልም አልቀበልም ያለ ሰው አለ። በመላእክትም ሆነ በከፊል አለመቀበልም ያለ ሰው አልቀበልም። ኦርቶዶክስ የምናውቀው ኦርቶዶክስ ሲሆን አሳየን። ዝም ብለህ ብፁዓን አይ እኮ ልነግርህ ነው። ገድላትን በመላእክትም አልቀበልም ያላለ በከፊልም አልቀበልም ያላለ ሁለቱም አልቀበልም ያሉ ናቸው። ላሳይ ነው። ታገሰኝ። ችግር የለም አሳየን። አንድ ጊዜ እሺ ገድላትን በመላእክት ቪዲዮን ብቻ ክፈተው። ብፁዓን አምላክ ደጋግመው ነው አቃይቶ ገብቶሃል። መልስ አንዴ ታገሰኝ ላሳየህ። ገድላትን በመላእክትም አልቀበልም ያላለ በከፊልም አልቀበልም ያላለ ሁለቱም አልቀበልም ያሉ ናቸው። በከፊልም አልቀበልም ማለት ምን ማለት ነው? ቆየኛ አልቀበልም ማለት አምጻለሁ ማለት ነው። በከፊል አልቀበልም ካሉ ሰዎች ውስጥ አንዱ አንተ ነህ። አንተ ማስረጃ ነህ እኮ። ዝም ብለህ አሳየን ወዳጅ እኮ አንተን አልኩ እኮ። አንተ ገድላትን በከፊል አልቀበልም ብሎ በጋሃድ ከተናገሩ ሰዎች አንዱ ነህ። ኧረ እባክህ ቪዲዮ አውጣ ወዳጅ። የኔ አባት ይኸውልህ እኮ ነገርኩህ። ገድላትን በከፊል ይሄን ሁሉ መቀበል አንገደድም ብለህ ማስረጃ የምትሆነን አንተ ነህ። ቪዲዮ አውጣ። ከዛ አንተን አልኩ እኮ ቪዲዮ ያንተ ነህ። በቃ ስለሌለ አዝጋውና ሰሙን እንጠብቅ። ይኸውልህ እኮ እየመለስኩልህ ነው። ይሄን አዳምጠኝ። እሺ ይኸው እየመለስኩልህ ነው። ቆይ በስማማት ማስረጃ ስትጠበቅ ማስረጃ ያንተ ነህ አልኩህ እኮ። አላሳይሽ ቆየኝ። እሺ ለመቅደስ አላስተነፈሰኝም። ማስረጃ አሳየኝ ብሎ ግን አይሰማኝም። ካልከኝ ነው ማስረጃውን የምነግርህ እኮ። ማስረጃ አሳየኝ ካልከኝ በላይ ልጨርሰው ደግሜ። ኬኩን አንዴ ቪዲዮ እንዲከፍት አድርግልንና አይተን እኔን ማየት ትፈልጋለህ? ይሄው ላስታውስ። እሺ ቆይ እኔ ልጠይቅህ
ለኔ ፈቀድልኝና እኔ ልጠይቀው እኮ ርዕስ ሽፍት አይደረግም። ኬኩ የምናደርገው ምንድነው ገርላትን አልቀበልም ያለ ሰው ኦርቶዶክስ አለ ስላለ ቪዲዮ ከፍቶ እንዲያሳየን ማስረጃ ሚውት አድርግልኝ። ቪዲዮ መክፈት አይጠበቅብኝም። ሚውት አድርግልኝ። ካልከፈት ቆይ በቃ አንዴ ሚውት አድርግልኝ። ቪዲዮ መክፈት እኔ ልታይ ነው እንደ ወጋው። ኧረ እባክህ እኔ አንተን አሳየኝ አላልኩም። ይሄ አሁን ቪዲዮ ሚውት አድርግልኝ። እኔ ማስረጃ የለም። በማዕከላችን አይግባ ይሄ ልጅ ምን እያደረገ ነው? እሺ በቃ ከሰሙ ጋር ያውሩ። እኔ ለሰሙ ማስረጃ ላቀብለው ገድላትን በከፊል አልቀበልም ያለው ራሱ ነው። ራሱ ለኛ ማስረጃችን ነው። እሺ ቤቴል ልምራ ነው። ቆይ አንድ ጊዜ ቆይ ቤቴል ልምራ ኖ ቆይ በተራ በተራ እናውራ። ብፁዕ አምላክ አኬና ሰሙ ናቸው የጀመሩት። ሰሙና አኬ ጨርሱ መጀመሪያ እኮ ማስረጃውን አቀርብለት ተብዬ እኮ ተፈቀደልኝ። ቆይ ለምን ተፈቀደ? እሱ አለ አይደል እንዴ? ሰሙ አለ አይደል እንዴ? እዚህ ጋር ሰሙ ማስረጃን አቅርብ። በነገራችን ላይ መቅደስ የምትባል ከኛ ጋር የነበረች እህት አለች። ምናልባት መቅደስ ካለች ኮሜንቱን አብሩትና አንድ ቁጥርን ትጻፍና መቅደስ ትግባ። አንድ መቅደስን ፕሮቴስታንት ናት የሚል ሰው ካለ እኔም እንደውም መጀመሪያ እንደዛ መስላኝ ነበር። ዲቴል የቤተ ክርስቲያን የኛው ልጅ ናት። እኔ እንደውም በጣም ደንግጬ ነበር። ለኔ ቀለሜ ቤት ገብታ ሰሙ ቪዲዮ የምናውቀው ኦርቶዶክስ እያልኩ ስለሆነ እኛ የምናውቀው መቅደስ የምትባል የምናውቃት ኦርቶዶክስ የለችም። የሚታወቅ ኦርቶዶክስ አለ ብለን አሳየ እኮ አኬል ሴትዮዋ ካለ መጣች ጎትቻ አላስገባትም። ቀለሜ ቤት ረጅም ሰዓት አለ ማስረጃ አለ። ከሚያስተምሩ መምህራንም ከኛ ልጆችም ጭምር አለ። በእንደዚህ አይነት ነገር ላይ በከፊል ሲሲ ማን ነው ሀቂ ስለማይጠቅመን አሁን ቪዲዮን ከፈቶቶም ቶሚሻ አሳየንና ከዛ በኋላ እኔ በውስጥ ልክልሃለሁ። ከዛ በኋላ አንተ ትከሰኛለህ። ግን አሁን ወንድማማች ከሆነን አርቆ ማለፍ ይሻላል ነው እያልኩት። ስለዚህ እኔ አሁን ምንድነው የምችለው ነገር ምንድነው? አንደኛ ገርላትን አንቀበልም የሚሉ ሰዎች ተነስተዋል ለተባለው ካሉ እንደዛ የሚሉ ቢኖሩ ገርላትን አንቀበልም ማለት ነው ብሎ የተነሱ ሰዎች ካሉ እንደነዚህ አይነት ሰዎች ገርላትን ከዚህ አንፃር ብለን እናስተምራለን። አንዴ ከዚህ አንፃር መቀበል አለባችሁ ብለን እናስተምራለን። ኦኬ ስለሚጠቅም ለህይወታችን ማለት ነው። ከዛ በዘለለ ግን እንዲሁ አሁን አውጡ ሲባል አንድም ሰው ላይ ወጣ ነገር እንዲሁ የመከራከር አይደለም። ኖርማሊ ምን አለ መሰለህ እንዲህ አውጡ ምትለን እኛ አይደለም ሚስ እንትን እያረከን ነው። ሚስ ሊድ አታርገን። ኖ አይደለም እዚህ ጋር ፎልስ የሆነ ነገር ያወራ አንተን እንድትል አይደለም። አኬ በቃ ስለመጣ እናመሰግናለን። አኪሻ በቃ ስለመጣ እናመሰግናለን። ስለመጣ እናመሰግናለን። እኔ ቪዲዮን ማሳየት ይችላል። እንደዚህ ማንኛውም ቪዲዮ ያሳየን ነው። ቪዲዮ ያሳየን ነው። ቪዲዮ እኔ አሁን እዚህ ጋር የሆነ ነገር እኮ ማረጋገብ ሳይሆን ያለውን ቪዲዮ እንዲከተበት በቃ ቪዲዮ ስክሪን መስራት እናውራ። ተለማምጠን እናገራ። በነገራችን ላይ ኬኩን እሱ በሚያውቅልኝ ሰው እኩል ያወራል። አሁን ሰሙ እኔ እያወራሁ ነብሮ መሀል የምገባው እስቲ አንድ የሚታርገው በጌታ አውርቼ ሲጨርስ ጤናማ ንግግር አውራ ነው። አሁን እያደረክ ያለው አንተ እኛን ወደ ማሳጣት እየገባ ስለሆነ የምታወራው አይደለም። አንድ ሰው አሳየን አለ በስም እያደረግን ነው ማውራው። አንዴ ቆይ እኔ እኮ እያወራሁ ያለው ሲጀመር እዚህ ጋር እኮ ቆይ አንዴ ቆይ እዚህ ጋር ያለው ጨፍልቄ እያወራሁኝ እኮ አይደለም። እያወራሁ ያለው ከአንተ ጋር ነው። አንተን የሚመስል ሌላም ሰውም ካለ እሱ የሚመለከተው ይሆናል። እኔ አሁን እዚህ ጋር የመጣሁት ገና ከጅምሩ እኔ ሰሙ ያንተ ጥያቄ ምናምን አስጨንቆኝ ይመስላል እንዴ? በፍጹም አይደለም እኮ ያንተ ጥያቄ ተመለሰ አልተመለሰ እኮ ለኔ እኮ ምንም እኮ እኔ የሚጨምርልኝም የሚቀንስልኝም ነገር እኮ የለም። እኔ እኮ የገባሁት ለምንድን ነው ሁል ጊዜ ጭቅጭቅ እንዳይሆን ብቻችሁ እንደዚህ ተገናኛችሁ ስታወሩ ምናምንም በቃ የሆነ ሰውም ደስ ብሎትም እየመጣ ከእናንተ ጋርም እንዲማማር ምናምን የሆነ ፍቅር የሞላበት ከጭቅጭቅ የራቀ እንዲሆን አድርጉ ለማለት ገባሁኝ እንጂ እኮ እኔ አንተ እኮ እኔን ምንም መዛኝም እኮ ሆነ አይደለም። ይሄ እኮ ማንም መብት እኮ ይሰጠው እኮ የለም። አክሊልን እንዲመዝን ዝም ብሎ እንዲህ እየተነሳ ብቻ ማለት እንዲመዝን ስለ እየመጣ እና ይሄንን መልስ ምናምን እንዲለው ማን እኔ ምን እናንተን እኮ እንደዛ የማድረግ መብቱ የለኝም። ኑና ይሄንን መልሱ የምልበት እኮ መብቱ የለኝም። አሁን ለዛ ጉዳይ አይደለም የገባሁት። እኔ የገባሁት የተወሰነ ከእንደነዚህ አይነት ጭቅጭቆች ምናምን እየተራቀ
እንደው እንትን እንደተሉ እንደው በጥሩ መንፈስ እንድታወሩ እንደዛ ብዬ ነበረ። ግን ሰሙ ትንሽ አስቸጋሪ ነገር ያለ ይመስለኛል። ከታላቅ ይቅርታ ጋር ሌሎችን ባልልም ሰሙ ጋር ግን ትንሽ የሚያስቸግር ነገር ያለ ይመስለኛል። ተፈጥሮ ነው። ሰሙ ተፈጥሮ ነው። እውነት ለመናገር ሰሙ ከማለት ኬኩ ከፈቀድክልኝ እዛ ብሎን አንዴ ሀሳብ ልስ እናሱ ነው አይደል የምናወራው። ቆይ እኔ ሳወራ በእናታችሁ ኢንተራፕት አታርጉኝ። እኔንም ፕሊዝ አንዴ ምስኪን ነው። ቆይ ኢንተራፕት አታርጉኝ። መጀመሪያ አይ ለሚስ ዲያግኖስ እየተደረገን ስላለ ቆይ ይቅርታ ስገባኔም ሰሙ ምስኪን ይመስለኛል። አንዳንድ የሚያስቸግር ነገር ያለ ይመስለኛል እንጂ ምናምን ብዬ ነው የገባሁት። ግን ቆይ እኔ ሀሳቤ ነው በቃ ይቅርታና ታወራለህ አንዴ። እሺ ነው በቃ ሙሉ ሰዓት እኮ አውርተህ እኮ እኔ ሀሳብ ልስጥ። እኔ ላወራ ስል ኢንተራፕት እያደረጉ እስካሁን እኔ ላወራ ስል ኢንተራፕት እያደረጉኝ ስለሆነ ነው። ሚውት ላደርግ ነው። በቃ አንዴ ሚውት አድርግልንና እኛም ሀሳባችን እንትን በል ሚውት ከማድረጌ በፊት አንዴ እና ኬኩን ምን አለ አሁን ራሱ መጨረሻ ላይ በቃ እንደው በቃ መግባባት የማይደረስ ከሆነ ቢቀር ይሻላል አለ። አሁን ትክክለኛ የበሰለ ሰው አነጋገር ነው። ምንድነው እኔ የመጣሁት ለመጨቃጨቅ አይደለም። ጭራሽ ጭቅጭቁን ለመቅረፍ ብዬ ጭራሽ ጭቅጭቅ ልፍጠር እንዴ? በቅዱስ ሚካኤል በጣም ነው አሁን እንዲጸጽተኝ ነው የሆነው። እግዚአብሔር በሚያውቀው ማለት ነው። ጭቅጭቅ እንደው ቢቀርና ዝም ብሎ ፍቅር ብቻ ቢል አይነት ስብስብ ምናምን ብዬ መጥቼ ደግሞ ሌላ ጭቅጭቅ እዚህ መጥቼ ሳወራ ሌላኛው በሌላ መልኩ እየተረዳ ሌላ እንደዛ ለዛ አይደለም እኔ የገባሁት። እኔ እሱ እኔ ጭቅጭቅ አምሩኝ እና እኔ እንግዲህ አሁን እኔ ማለት የሆነ እንደ ወንድም የምናገረው ማለት ነው። ተቀበላችሁትም አልተቀበላችሁትም እንደ ወንድም የምናገረው ሰሙ ወንድሜ ላንተም አንደኛ መረጋጋት ቢኖረን፣ ሲቀጥል በተቻለን አቅም የሆነ ለወንድሞች ያለን ፍቅር የምርም ሪል ቢሆን አሁን እኔ ከበፊትም ጀምሮ ሰሙ ጥሩ ነው፣ ልቡ አሪፍ ነው፣ ያው አንዳንዴ እንደዚህ እንትን ይላል ይጮሃል እንጂ ምናምን ነገር ነው የምለው በፊትም ጀምሮ። በእርግጥ ግን እሱ ነገር ግን የምርም ግን በተግባር ግን መታየት አለበት። የምርም ልብህም ደግሞ እንደኛ እንደምናስበውም ጥሩ ከሆነ ጥሩ የሆነው ልብህ በወንድሞች ላይ መገለጥ፣ ሌሎች ወንድሞችን የምታግዝ ምንድነው ሰዎች ልክ ሲመጡ በፍቅር ተቀበለ በዛው የምትቀጥል እንደዛ ቢሆን ጥሩ ይመስለኛል። አይ በቃ አሁንም ቢሆን እንደዚህ ነው እንደዚያ ነው የምትሉ ከሆነ ግን እኔ ልል የምችለው እግዚአብሔር ከእናንተ ጋር ነው፣ እግዚአብሔር ካንተ ጋር ነው። በተለይ አሁን ቅድም ሌሎቻችሁን ስታወሩም አልሰማሁም። በዛ ብሎንና ኬኩን እንግዲህ በተለይ ኬኩን አሁን ቅድም ሲያወራ ሰማው ቢያንስ ለማመዛዘን ሲሞክር አይቼዋለሁ። ሌሎቻችሁም እንደዛ እና እኔ እግዚአብሔር ከእናንተ ጋር ይሁን ነው የምለው። በቃ ኬኩን አሜን። እግዚአብሔር ከሁላችን ጋር ይሁንና አንተም ብትሰማን ደስ ይለናል። ኖርማሊ ብቻህን አውርተህ መሄድ ጥሩ አይደለም። ስንሰማ ሚውት አድርገህ አንዴ ብዙ አምላክ እኔ እንትን ልበል ኬኩን አንዴ በእናትህ ብዙ አምላክ እንጨቃጨቅ ነው እያላችሁ አንዴ ብዙ አምላክ ምንም እየጨቀጨቅ ሰሙዬ አሁን እኮ አይደለም ጸድ እየተነሳ ስለሆነ ከሰሙ ጋር ነው እየተባለ